ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ጥር 19 2018 ዓ.ም ዕለታዊ የዜና ሰዓታችን ላይ እንገኛለን። በቅድሚያም አርዕስተ ዜና። በራያ መሆኒ ከተማ ሙለት አባይ የተባለ የራያ ተወላጅ በህወሓት ኃይሎች በዛሬው ቀን መታሰሩ ምንጮቻችን ገልጸዋል። በትናንትናው ዕለት የህወሓት ታጣቂ ኃይሎች በጸለምት ማይዳ ጉሻ በሚባል ስፍራ ጥቃት መፈጸማቸውም ተገልጿል። የአሜሪካ አየር ኃይል በቢሸፍቱ ከተማ 9ኛ ዓመት ክብረ በዓል ላይ መገኘቱ የኢትዮጵያ ትልቅ የዲፕሎማሲያዊ ውጤት ማሳያ እንደሆነ እየተገለጸ ይገኛል። የ1800 ሰዎች በህገወጥ መንገድ ያዘዋወሩ ህገወጥ ደላሎች ላይ ክስ መመስረቱ ፍትህ ሚኒስቴር ገለጸ። እነዚህንና ሌሎች ዜናዎች ይዘናል። እንድትከታተሉንም በአክብሮት እንጋብዛለን። በራያ መሆኒ ከተማ ሙለት አባይ የተባለ የራያ ተወላጅ በህወሓት ኃይሎች በዛሬው ቀን መታሰሩ ምንጮቻችን ገልጸዋል። ከህወሓት ኃይሎች ፖለቲካዊ አመለካከት የተለየ ሀሳብ የሚያራምዱ ወጣቶችና ግለሰቦችን በማሰርና በማዋከብ የተጠመዱ የህወሓት ቡድን አሁንም አምባገነናዊ ስርዓቱን በራያ ላይ ያንሰራፋ ይገኛል። ዛሬ 19/2018 ዓ.ም በራያ መሆኒ ከተማ በምስሉ ላይ የምትመለከቱት ሙለት አባይ የተባለ ግለሰብ በህወሓት ቡድኖች መታሰሩ ምንጮቻችን ለቮይስ ኦፍ ራያ ሚዲያ ገልጸዋል። ከቀናት በፊት የህወሓት ቃል አቀባይ የሆኑት ገብረ ጻድቃን ከወይን ሚዲያ ጋር ባደረጉት ቃለ መጠይቅ በህወሓት ወታደራዊ ኃይል ላይ የሚሰነዘሩ የስም ማጥፋት ዘመቻዎችን ትግራይን በማዳከም ላይ የተመሰረቱ በመሆናቸው ከዚህ በኋላ አንታገስም ማለታቸው መዘገባችንም ይታወሳል። ይህንን ተከትሎም ህወሓት በዲሞክራሲ ስም ትግራይ ላይ ይንጸባረቃል ያለውን ከልክ ያለፈ ተቃውሞ መቃወም አለበት ያለ ሲሆን በዲሞክራሲ ስም የሚቃወሙ ሰዎችን አንታገስም ሲሉ ከሰሞኑ የተጀመረው እርምጃ ተጠናክሮ እንደሚቀጥል በህወሓት ቃል አቀባዩ በኩል ማሳወቁ የሚታወስ ሲሆን የህወሓት ወታደራዊ ኃይል ከሰሞኑ በፖለቲካ አቋም ልዩነት ተቃውሞ ያነሱ ብርጋዴር ጀነራል ጉዕሽ ገብረ ማሰሩም ይታወሳል። ይህንን ተግባሩ በተለይም በተለያዩ የራያ አካባቢዎች የወጣቶች አፈናና እስር አጠናክሮ መቀጠሉንና በዛሬው ዕለትም በራያ መሆኒ ከተማ ሙለት አባይ የተባለው የራያ ተወላጅ በህወሓት ኃይሎች መታሰሩ ምንጮቻችን ለቮይስ ኦፍ ራያ ሚዲያ ገልጸዋል። በትናንትናው ዕለት የህወሓት ታጣቂዎች በጸለምት ማይዳ ጉሻ በሚባል ስፍራ ጥቃት መፈጸማቸው ተገልጿል። በጸለምት ግንባር በቁጥጥር ስር የዋሉ የህወሓት ታጣቂ አመራሮች ወደ አማራ ክልል ሰርገው እንዲገቡ የተደረገው በበላይ አመራሮች በተሰጠው የሐሰት ተስፋ ቃል መሆኑን መናገራቸውም ተዘግቧል። ምርኮኞች በሰጡት መረጃ ከሆነ የበላይ አመራሮቻችን በኤርትራ ካሉ የፋኖ አመራሮች ጋር ሙሉ ስምምነት ላይ ደርሰናል በሚል መንገድ ክፍት ስለሆነ በሰላም ግቡ፣ እንቅፋት የሚሆንባችሁ ካለ ግን እርምጃ ውሰዱ የሚል መመሪያ ተሰጥቷቸው እንደነበረም አስታውቀዋል። ወደ ቀጠናው ሲገቡ ያልጠበቀውትና ያልተነገረን የገጠመን ሲሉ የገለጹት እነዚህ አመራሮች የተነገራቸው የስምምነት ወሬ ከመሬት ላይ ካለው ዝግጅት ጋር ፍጹም ተቃራኒ ሆኖ ማግኘታቸውንም አረጋግጠዋል። ከቀናት በፊት የህወሓት ቃል አቀባይ የሆኑት ገብረ ጻድቃን ከወይን ሚዲያ ጋር ባደረጉት ቃለ መጠይቅ ተፈናቃዮች ወደ ቀያቸው ካልተመለሱ አሁን ያለው ገደብ የሌለው ትዕግስት አይቀጥልም ማለታቸውንና በህወሓት ወታደራዊ ኃይል ላይ የሚሰነዘሩ የስም ማጥፋት ዘመቻዎች የትግራይን በማዳከም ላይ የተመሰረቱ መሆናቸው አንታገስም ማለታቸው መዘገባችንም ይታወሳል። በተፈጠረው ግጭት ከህወሓት ተዋጊዎች የተማረኩ የተባሉ ታጣቂዎችና የጦር መሳሪያዎች በሶሻል ሚዲያ እየተሰራጨ ቢገኝም ከኢትዮጵያ መንግስትና ከህወሓት ኃይሎች በግጭቱ ዙሪያ ይህ ዘገባ እስከሚጠናከርበት ድረስ በግልጽ የተባለ ነገር የለም። የአሜሪካው አየር ኃይል በቢሸፍቱ ከተማ 9ኛ ዓመት ክብረ በዓል ላይ መገኘቱ የኢትዮጵያ ትልቅ ዲፕሎማሲያዊ አካሄድ መሆኑ እየተገለጸ ይገኛል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በቢሸፍቱ በተካሄደው የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል ላይ ማጠቃለያ መርሃ ግብር ላይ ታድመዋል። ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በተጨማሪ የአሜሪካ አፍሪካ እዝ አዛዥ ሌተናል ጀነራል ዳግቪን አንደርሰን በኢትዮጵያ የአሜሪካ አምባሳደር ሃርቪን ማሲንጋ ተገኝተዋል። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል ላይ አስመልክቶ የተዘጋጀው የአቪዬሽን ኤክስፖ የጎበኙ ሲሆን የክብረ በዓሉ ማጠቃለያ ዝግጅት ላይ መታደማቸውና የአሜሪካ አየር ኃይል በቢሸፍቱ ከተማ መገኘቱ የኢትዮጵያ ትልቅ የዲፕሎማሲያዊ አቅም ማሳያ እንደሆነ እየተገለጸ እንደሚገኝ የቮይስ ኦፍ ራያ ሚዲያ ተመልክቷል። 1800 ሰዎችን በህገወጥ መንገድ ያዘዋወሩ ህገወጥ ደላሎች ላይ ክስ መመስረቱ ፍትህ ሚኒስቴር ገልጿል።
የፌዴራል አቃቤ ሕግ ስደተኞች በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታወቀ። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና የ15 ሰዎች የደረሱበት እንዳልታወቀ ተገልጿል። ክሱ ከተመሰረተባቸው ተጠርጣሪዎች ውስጥ በ8ቱ ብቻ የተሰበሰበው ገንዘብ ወደ 2.1 ቢሊዮን ብር እንደሆነም አቃቢ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደውን ምርመራ መነሻ በማድረግ ነው ብለዋል። በዚህ ምርመራ ላይ ተሳትፈዋል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቢ ሕግ በፌዴራል ከፍተኛ ፍርድ ቤት የተመሰረተው ክስ ግለሰቦቹ የተደራጀ ወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳር እና ጎንደር አካባቢዎች ላይ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞቹን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበርም መረጃው ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚበቃቸውን ምግብ እንዲሁም እንዲያገኙ አድርገው እንዲያዟቸውም ይገልጻል። የስደተኞች ቤተሰብ ከፍተኛ ገንዘብ እንዲከፈል ሲጠየቁ እንደነበርና ገንዘብ እስኪከፈል ድረስም ሰዎቹ በዕዳ መያዣነት ሲይዙ ቆይተዋል በሚል ተከሰዋል። በፍጥነት ገንዘብ ያልተከፈለላቸው ስደተኞች እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲልም ወንጅሏል። ክሱ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር እነዚህ ሰዎች የ85 ስደተኞች ማንነትም እንደተለየ ገልጿል። የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች የዛሬ የጥር 19 2018 ዓ.ም የቮይስ ኦፍ ራያ ዜና ሰዓታችን ይሄንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም።